ክብራትና ክብራን ተመልካቾቻችን አድማጮቻችን ዛሬ የምንገኘው በፕሮጀክት አሎሚ ዋና መስሪያ ቤት ውስጥ ነው። ከፕሮጀክት አሎሚ ዋና መስሪያ ቤት ዋና አስተዳዳሪ ጋር ስለ ፕሮጀክቱ አጀማመር፣ ስለ ስያሜው፣ ስላለው ማህበራዊና ፖለቲካዊ እንቅስቃሴዎች አንዳንድ ነገሮችን ከፕሮጀክቱ ዋና ዳይሬክተር ጋር ቃለ መጠይቅ እናደርጋለን። ስለ ቆይታችን እጅግ አድርገን እናመሰግናለን። ጤና ይስጥልኝ አቶ ሮና ያካሌ። ጤና ይስጥልኝ አምሳሉ፣ እንደምን አለ? ለመጀመሪያ ጊዜ እንግዲህ በዚህ ፕሮጀክት ውስጥ ተገኝቼ ይህን ቃለ መጠይቅ ለማድረግ እድሉን በማግኘቴ በጣም ደስ ብሎኛል። ፕሮጀክት አሎሚ መቼ ተጀመረ? እንዴት ተጀመረ? ስያሜውንስ የሰጠው ማን ነው? ለምንስ ይሄ ስያሜ ተሰጠው? በዚህ ዙሪያ እስቲ መጀመሪያ እስቲ እንደ መግቢያ አድርገን ለተመልካቾቻችንና ለአድማጮቻችን እስቲ እናቀርብ። በመጀመሪያ እንኳን ወደዚህ ስቱዲዮ ፕሮግራማችን እንኳን በደህና መጣ። አመሰግናለሁ። እኛ አንተን በማየታችን በጣም ደስ ይለናል። አይጠየቃቸው ጥያቄዎች በጣም ጥሩ ጥያቄዎች ናቸው። የፕሮጀክት አሎሚ አመሰራረት ምንድነው? እንዴት ተመሰረተ ለምትለው የፕሮጀክት ከመመስረቱ በፊት የተለያዩ ድርጅቶች ስለ ለኢትዮጵያ ይሁዳውያን ወይም ለቤተ እስራኤላውያን የተለያዩ ፕሮግራሞችን ያወጡ ነበር እና እነዚህ ፕሮግራሞች ደግሞ በየአካባቢው እየመጡ እንዲህ አይነት ፕሮግራሞች አሉ ተሳተፉ እያሉ ያማክሩንና ወደዛ ፕሮግራም እንድንሄድ ያደርጉ ነበር። ነገር ግን ፕሮግራሞች የተመሰረቱት በእኛ ህብረተሰብ ዘንድ ወይም ደግሞ የኛ የምንፈልጋቸው ነገሮች ሳይጠየቁ ስለነበር አብዛኛው ተሳታፊ በጣም አነስተኛ ነበር። ለዚህም ነው አሁን ምን አሰቡ፣ እንደዚህ ከሆነ ገንዘብ ካለን ፕሮጀክቱ በደንብ ማሄድ ከሆነ ምን እናድርግ ብለው የሰኩነት አይሁዲት መስሪያ ቤት ሰራተኞች ሁኔታውን በሐሳብ ደረጃ ያቀረቡ። ይሄ ፕሮግራም በሐሳብ ደረጃ ሲያቀርቡ ምን እናድርግ በሚባል ጊዜ ከፍተኛ ጥናት መደረግ አለበት። በመንግስት ደረጃ ምን አይነት ፕሮግራሞች አሉ፣ በሰኩነት ደረጃ ምን አይነት ፕሮግራሞች ይሰጣሉ፣ በጆይንት መስሪያ ቤት እንዴት አይነት ፕሮግራሞች ናቸው። ጥናቱን ሲያካሂዱ የኛን ማህበረሰብ አባላት እንዳንተ አይነት ምሁራንን ያሳተፈዋል። አዎ ይሄ ፕሮግራም አሁን እንደዚህ አሁን ምክንያቱም ይሄን ያልኩበት አንድ ነገር ላሳይ እፈልጋለሁ። ይሄ ለምሳሌ ይሄ ፕሮግራም ከመመስረቱ በፊት የተጠና ጥናት ነው። ይሄ ጥናት ብዙ ነገሮችን ያካተላል። አሁን ግን እንዳልኩ ምን አይነት ፕሮግራሞች አሉ፣ እነዚህ ፕሮግራሞች በደንብ ለህብረተሰቡ በቂ የሆነ መልስ ይሰጣሉ አይሰጡም፣ እና ምን መደረግ አለበት በሚለው ምን አይነት ፕሮግራሞች እንደነበሩ ሁሉ ውይይት ከተደረገ በኋላ በመጨረሻ የኛ ህብረተሰብ እኛ አብረን ስለነበር አሁን ያለው ምንድነው ህብረተሰባችን የሚፈልገው በአሁኑ ያሉት ጠቅላላ ፕሮጀክቶችን ሳይሆን ትምህርት ነክ የሆኑ ነገሮች። ትምህርት አንድ መቼም ትምህርት ለማንኛውም ነገር መሰረት ነው። እውነት ነው። አንድ ሰው ከተማረ ራሱን ያሻሽላል፣ አካባቢውን ያሻሽላል፣ አገሪቱን ደግሞ ወደፊት ይመራል። ስለዚህ እንደዛ ከሆነ የኛ ልጆች የምንፈልገው ልብስ አይደለም፣ ስራ አይደለም። ዋናው ትልቁ መጀመሪያ ነገር የምንፈልገው ምንድነው? ትምህርት ነው። ስለዚህ ትምህርት በሚባልበት ሰዓት አሁን የተሰበሰበው ኮሚቴ ምን አይነት ውሳኔ ወሰነ? እንግዲህ እንደዚህ ከሆነ እስኪ እድሜ እንወስን፣ በዚህ በእንዴት አይነት ደረጃ ያሉትን ልጆች በዚያ ነገር ብናሳተፍ ጥሩ ውጤት እናመጣለን። የእድሜ ክልላቸው የትምህርት ደረጃ ያሉበት የአንደኛ ደረጃ የሁለተኛ ደረጃ የከፍተኛ ሁለት አሁን የእድሜ ክልል ሲሆን ምናሉ ከ0 እስከ 35 ያሉትን በዚህ እድሜ ውስጥ ያሉትን ልጆች ብንወስድ ምናልባት ለነዚህ አንደኛ በመጀመሪያ ከጋን እንጀምራለን ማለት ነው። አንደኛ ደረጃ፣ ሁለተኛ ደረጃ፣ እንደገና ዩኒቨርሲቲ፣ ከዛም ውትድርና ዓለም፣ እንደገና ከዛ ከጨረሱ በኋላ ደግሞ ወደ ስራው ዓለም ሙያ ነክ ወደ ስራው ዓለም። ይሄ ነው እንግዲህ የፕሮጀክት አሎሚ አመሰራረት። በዚህ በእንደዚህ አይነት ፕሮግራም የተጀመረው ነገር ግን በዛ ሲጀመር ሁለት ጥያቄዎች ቀርበው ነበር። ይሄንስ አልን እንትኑን አጀንዳዎችንም አቀረብን፣ ምን አስፈላጊነታቸውንም አወቅን። ይሄን ነገር ማን ያካሄደው፣ በእንዴት አይነት ባጀት ይካሄድ በሚባልበት ሰዓት ሁለት ነገሮች ውሳኔ ተወስነዋል። አንደኛው ባጀቱ ከምን ይምጣ በሚባልበት ሰዓት መንግስትና የተባበሩት ይሁዲዎች ማለት መንግስታዊና ህዝባዊ የሆኑ ድርጅቶች ግለሰቦች አይደለም፣ መንግስታዊና የተባበሩት ይሁዲዎች በውጭ ሀገር የሚኖሩ በውጭ ሀገር የሚገኙ እና
እነሱና የእስራኤል ሀገር መንግስት የኢትዮጵያ ይሁዲዎች ባሉበት እነሱ በሚወስኑት ውሳኔ መሰረት ይሄ ነገር ባጀት ይመደባል። ስለዚህ ባጀቱ ደግሞ መንግስት 50% ሲያመጣ 50% ደግሞ የተባበሩት ይሁዲዎች የዓለም ይሁዳውያን ይሄን ያመጣሉ ማለት ነው። የኢትዮጵያ ይሁዲዎች ስራቸው ምንድነው? የኛ ስራ ምንድነው? የስራ ድርሻቸው ምንድነው? ተሳትፏቸው ምንድነው? የስራ ድርሻ ያቀረብ ነው። በዛ ሰዓት ያቀረቡትም ለጓደኞቼ ምንድነው እኛ የኢትዮጵያን ይሁዲዎች ችግሩንም መፍትሄውንም ሁሉን ነገር ባህሉንም ወግኑንም ቋንቋውንም ስለምንችል እኛ ከዛ ያጣራን እንደዚህ አይነት ፕሮግራሞች ቢካሄዱ ለህብረተሰባችን ጥሩ ውጤት ያመጣሉ የሚለውን በህብረተሰባችን ዘንድ ለተቋቋመው የኮሚቴ አባል ይቀርባል። በዛ መሰረት ነው እንግዲህ ምን መደረግ አለበት ተብሎ የተወሰነው። ስለዚህ አሁን ይሄ ሲወሰን ደግሞ ስንት ገንዘብ መሆን አለበት፣ ምን አይነት ባጀት አለ፣ ይሄን ሁሉ ስንት ሰዎች ናቸው የሚያስፈልጋቸው፣ ባጀቱስ ምን ያህል ነው፣ ያ ሁሉ ውይይት ተደርጎ ነው እንግዲህ ከዚህ ላይ አቶ ሮኒ አንድ ልጅ ከቤተሰቡ መካከል አውጥተህ ረዳለሁ ወይም ደግሞ በትምህርት በተለያዩ ሁኔታዎች ረዳለሁ ስትል የወላጅ ተሳትፎ ይጠይቃል። በዚህ በፕሮጀክቱ እቅድና ዓላማ መሰረት የወላጆች ተሳትፎ ምን ነበር? የዚህ ፕሮጀክት ነገሮች ሲቋቋሙ እንግዲህ አሁን ከ0 እስከ 35 ነው ያለው። አሁን ልጁን ብቻ አይደለም የምትመለከት። ልጁ ብቻ ከተመለከት ወይም ደግሞ የትምህርት ርዕሰ መምህራን ወይም መምህሮችን ወይም ከትምህርት ቤት ውስጥ ያሉትን የሙያ ባለሙያዎችን ብቻ ከተመለከት አንድ አቅጣጫ ብቻ ነው የምትሄደው። ስለዚህ አንተ ሰፋ ባለ መንገድ ማየት ይኖርብሃል። ማየት የታየው ምንድነው ወላጆችን ማሳተፍ ያስፈልጋል። ወንድሞችን፣ እህቶችን፣ ወላጆችን እንደገና ደግሞ ባለሙያዎችን እንደገና የመንግስት ሰራተኞችን የካንቲባው መስሪያ ቤት ሰራተኞችን ያን ሁሉ ባንድ ላይ አቅፈህ ሁኔታውን ችግሩን ወይም ደግሞ ሁኔታውን ማራመድ የምትችለው ከሁሉ ጋር ባንድ ላይ ተሳትፈህ በአንድ ጠረጴዛ በአንድ ውይይት ላይ ከተቀመጥክና ካካርከው ጥሩ ውጤት ያመጣል። ስለዚህ በዛ መሰረት ነው እንግዲህ አሁን የዚህ የፕሮጀክት አልሆነው እንደገና በትምህርት ብቻ ሳይሆን የቆምነው ገንዘብ ባገኘን ቁጥር ገንዘቡ እየሰፋ በመሄድ ቁጥር የተለያዩ ፕሮጀክቶችን ጨምረናል። ማለት የወጣቶች ማዕከልን በተመለከተ እንደገና መጋሽር የሚህንኩ ማለት የሚዲየተርስ ወይም ደግሞ የልጆችንና ወላጆችን እንዲሁም ተማሪዎችን የሚያገናኙ ከትምህርት ቤት ባለሙያ ሆነው ችግሮችን በቀላሉ የሚፈቱ ወጣቶች ባለ ዲግሪ ያላቸው ሙያቸው በጣም የታወቀ የኢትዮጵያን ባህልና የእስራኤልን ባህል የሚያውቁ እነዚህ ደግሞ ባንድ ላይ በመሳተፍ ያንን ሁሉ ነው እንግዲህ አሁን ፕሮጀክት ለምን ሲቋቋም እኮ የኛ ህብረተሰብ ከፍተኛ ችግር ነበረበት። በጣም ከፍተኛ ችግር ነበር። ያ ከፍተኛ ችግር የፈጠረው መሰለ ከፕሮጀክት አለውሚ መመስረት በፊት አንዳንድ ቅድም እንደተነጋገር ነው አንዳንድ ድርጅቶች ነበሩ። አንተም ታውቃቸዋለህ። እነኛ ድርጅቶች በመሰረቱ ድርጅቶች አሙታ በሚል እንትን ይቋቋማሉ እንጂ የመስክ ስራቸው ይሄን ያህል አጥጋቢ አልነበረም። ከዚህ አኳያ ህብረተሰቡ አንዳንድ ሁኔታዎችን በሚመለከትበት ጊዜ ያሳለፈው ችግር በልጆቹ ላይም ሆነ በራሱ ማህበራዊ ህይወት ላይ ያሳለፈውን ችግር ግንዛቤ ውስጥ በማስገባት ያለ ይቀበል ይችላል እና ያለፋችሁበት ችግር ቀላል እንዳልሆነ እንገነዘባለን። በተለይ አሁን እዚህ ጋር አንድ ነገር ላስተካክል ፈልጋለሁ። ምናልባት እኛ አሁን ድርጅቶች ሰርተዋል አልሰሩም የሚለው አይደለም። ለምሳሌ እያንዳንዱ ድርጅት አጀንዳና መመሪያ አለው። ስለዚህ ለምሳሌ በስራ በኩል የተወከለው ስራው ያንን የሚያካሂደው የስራውን ጉዳይ ነው። እንደገና ደግሞ ድርጅቶች በተለይ በግል ደረጃ የሚቋቋሙ ድርጅቶች በመንግስት ደረጃ በመንግስት ወይም በከተማው ከንቲባ አማካኝነት እርዳታ ያገኙ የሚያገኙት ምንድነው ፕሮግራማቸውን ያቀርባሉ፣ ለለጋሽ ሰዎች ሁኔታውን ያስረዳሉ። እነዛ ናቸው እንግዲህ ይሄ ነገር ጥሩ ነው ይሄ ነገር ይጠቅማል ያ ካሉ ለዛ ፕሮግራም ገንዘቡን የሚመድቡት በዛ አማካኝነት ነው። አሙቶት በተለይ ድርጅቶች መስራት የሚችሉት በፕሮጀክቱ ኤክሴሲቭ ሰመሪ ወይም ይሄ አጭር መግለጫ እና ደግሞ ኢንትሮዳክሽኑን መግቢያውን ወደ አንተ ጋር ከመምጣት በፊት አንዳንድ ግንዛቤዎችን ለመውሰድ አንብቤ ነበር። ከዛ ላይ በ2001 ዓመተ ምህረት እቅድና ፕሮግራሙ እንደወጣ
እንደገና ደግሞ በ2004 ይመስለኛል ባልሳሳት አንተታውቀዋለህ። በ2004 አካባቢ ስራው እንደጀመረ አሁን ይሄ ፕሮጀክት እንግዲህ ከ2001 እስከ 2004 ያለውን የጊዜ ገደብ ስንመለከት ለተከታታይ 3 እና 4 አመት ጥናት ሲካሄድ ነበር ማለት ነው። ትክክል። አሁን አንድ ነገር በምታቋቋምበት ጊዜ ወይም ደግሞ አንድ ነገር ለማራመድ በምትፈልግበት ጊዜ ዛሬ ፕሮግራሙን አውጥተህ ነገ መጀመር አትችልም። አሁን ያልኳቸው ነገሮች ከአሁን ቀደም ብዬ የተናገርኳቸው ነገሮች በሙሉ መሳካት አለባቸው። ለዛም ነው አሁን የፕሮጀክት አሎሚው የስራ ሂደት ከ2001 ጀምሮ እስከ 2004 ዓ.ም በጥናት ላይ የነበረው ያንንም ማን ይስራው፣ እንዴት ይሰራ፣ እነማን ይስሩት፣ እንዴት አይነት ልጆች ናቸው እዚህ ቦታ የሚካፈሉ፣ እንዴት አድርገን ነው ነገሮችን መከታተል የምንችለው በሚለው ነገር በሙሉ ጥራት። ለመጀመሪያ ጊዜ የመረጣችሁት ከተማ ምን ነበር? በመጀመሪያ የተመረጡት 5-6 ከተማዎች ናቸው። አንድ ከተማ ብቻ አይደለም። ለምሳሌ ናታንያን ውሰድ። ለምሳሌ እንደ ርሆቦት፣ ሌሎችም ከተማዎች ናቸው። ለምን እነዚህ ከተሞች ተመረጡ? ምክንያቱም እነዚህ ከተሞች በጥናት በኩል በርካታ ኢትዮጵያዊ ይሁዲዎች በዛ አካባቢ ነበሩ የሚኖሩ ስለሆነ በአሁኑ ሰዓት በእርግጥ ሌሎች ከተማዎች አሁን ገብተዋል። በተለይ ደግሞ አንዳንድ ከተማዎች የኢትዮጵያ ይሁዲዎች ብዛት ከፍተኛ ስለሆነ እንዲያውም ለምሳሌ ቅራት መላክን በምትወስድበት ጊዜ ህዝቡ አነስተኛ ነው፣ ግን የከተማው ህዝብም አነስተኛ በመሆኑ የኛ ህብረተሰብ ከፍተኛ ፐርሰንትን ያሳያል። እንደገና አሁን ለምሳሌ በአገር አቀፍ ደረጃ በምናይበት ጊዜ ብዙ ህብረተሰባችን የት አካባቢ ነው የሚኖረው በሚለው ሰዓት በምናይበት ሰዓት ናታንያ ከተማ ነው። ወደ 13000 የሚሆኑ ኢትዮጵያኖች አሉ በአሁኑ ሰዓት ጠቅላላ በቤተሰብ ደረጃ 13000 ኢትዮጵያኖች በናታንያ ከተማ ይኖራሉ። ጠቅላላ የኢትዮጵያ ይሁዲዎች በእስራኤል ሀገር 184400 ደርሷል። አሁን እንግዲህ 184000 በተለይ ወደ 92000 የሚሆነው ከኢትዮጵያ የመጣ ትውልደ ኢትዮጵያውያን ስንሆን ከሌሎቹ እዚህ ሀገር የተወለዱ ናቸው። ስለዚህ እንግዲህ አመዛዝ ነው የዚህ ሀገር የሚወለዱት ቁጥራቸው እያደገ ከኢትዮጵያ ወደ እስራኤል ሀገር የሚመጡት እያነሰ፣ ስለዚህ ምናልባት በሚቀጥለው ጊዜ ቁጥራቸው እዚህ የተወለዱት ሊያድግ ይችላል ማለት ነው። በፕሮግራም ነው በፕሮጀክት አሎሚ ፕሮግራምና እቅድ መሰረት በጣም ያረካኝ ነገርና ደስ ያሰኘኝ ነገር ምንድን ነው? አዲስ ገብ ይሁዳውያንን ማለት እኛ ቤተ እስራኤላውያንን ከነባሩ የእስራኤል ሕዝብ ጋር በአጭር ጊዜ ውስጥ በማህበራዊም በፖለቲካዊም በአኗኗር ዘይቤም ባንድ ላይ እንዲገናኝ ማድረግ የሚለው ትልቅ ነገር ነው። ከትምህርት ቤት ከወጣቶችን አስተምሮ ለውጤት ከማብቃት ባለፈ ይሄ ምን ያህል ለውጤት አብቅቷል ብለህ ታስባለህ? አምሳሉ አሁን ያልከው ነገር በጣም እኔንም ብዙ ጊዜ የምጠይቀውና መልስም በራሴ የምሰጠው ሁኔታ ምንድነው ብለህ እንዳልከው እንደጠየቀው ይሄ ፕሮጀክት ከተቋቋሙ ወዲህ ለኢትዮጵያ ይሁዶች ከፍተኛ እርዳታና ከፍተኛ ለውጥ አሳይቷል። አንደኛ በትምህርት በኩል በምናይበት ሰዓት ዛሬ ወደ 4100 የሚሆኑ ተማሪዎች በዩኒቨርሲቲና በሚክላላ በኮሌጅ ደረጃ ገብተው ይማራሉ። እንደገና ስንት ጨረሱ ብለን እስካሁን ኢትዮጵያ ይሁዶች አሁን ቅድም እንዳልኩ ከ184400 ምናምን ብያለሁ። ከዛ ውስጥ አሁን ለምሳሌ በአንደኛ ደረጃ ሁለተኛ ደረጃ ማለት አንደኛ ዲግሪ ሁለተኛ ዲግሪ እና ሶስተኛ ዲግሪ ያላቸው ልጆችን በምናይበት ሰዓት አብዛኛዎቹ ወደ 35000 ወደ 40000 እንጠጋለን። አሁን እዚህ እንግዲህ የኢትዮጵያ ይሁዲዎች የትምህርት ደረጃቸው እንግዲህ የመጣንበትን ቦታ ታውቀዋል። ከገጠር ከሀገር ቤት እርሻ ስናርስ ነበር ዶክተርና እስክሪብቶ ምን እንደሆነ ማናውቅ እንግዲህ የኢትዮጵያ ይሁዲዎች በዚህ በ30 ዓመት እና በ40 ዓመት ውስጥ ያሳዩት ለውጥ ከፍተኛ ለውጥ ከሚባሉት እና በጣም ፈጣን ለውጥ ከሚባሉት አንዱ የኢትዮጵያ ይሁዲዎች ያሳዩት ለውጥ ነው። እና ይሄንን በማየት ደግሞ አሁን በአሁኑ ሰዓት ለምሳሌ እኛ እንከታተላለን ልጆች ከ7ኛ እስከ 12ኛ ክፍል ያሉት ልጆች በተለይ ከፍተኛ ትኩረት በመስጠት ከመለስተኛ ሁለተኛ ደረጃ እስከ ከፍተኛ ሁለተኛ ደረጃ እና እነዚህ በእንግሊዝኛው ጁኒየር ሃይ ስኩል ኤንድ ሃይ ስኩል ብለን እንደምንጠራው እነዚህ ልጆች አሁን እየተከታተለ በምናይበት ጊዜ ውጤታቸው ምን ላይ ነው፣ እንዴት አይነት ልጆች ነው ያለው በብለን በምንጠይቅበት ሰዓት ታዲያ እና ከሌላው ጋር በምናወዳደርበት ሰዓት ባለፈው 2 ዓመት ውስጥ የኢትዮጵያ ይሁዲዎች 88% የ12ኛ ክፍል መለቀቂያ ተፈትነው ሲያልፉ አገር አቀፉ ግን 78% ነው። የኛ ልጆች የአገር አቀፉን ፕሮጀክቱ የታቀፉ ይሄ እንግዲህ የሚያሳየው
ይሄ ፕሮጀክት ምን ያህል ከፍተኛ ድጋፍ ለታዳጊ ወጣቶች ለእስራኤል ሀገር ታዳጊ ወጣቶች የሚያደርገው ድጋፍና ለወደፊት ያላቸው የኑሮ መስረታ በደንብ እንዲስተካከልና ከሀገሪቱ ጋር እኩል እንዲሄዱ ማለት ቅድም ያልከው ነገር ህብረተሰባችን የኛ ዓላማችን ምንድነው እነዚህ ልጆች ከሌላው ህብረተሰብ አንሰው እንዳይገኙ በቀለማቸው እኔ ጥቁር ነኝ ወይም ደግሞ ትምህርት ወላጅ ስለሌለው በዛ ምክንያት እኔ አልማርም ሌላው እንደሰድቡኛል እንዳይሉ እኛ ከፍተኛ ሞራል በመስጠት ትምህርት የተለያዩ ሞራል የሚያሳድጉ ትምህርቶችን በመስጠት ዛሬ ልጆች ዛሬ ስጠይቃቸው ምን መሆን ነው የምትፈልገው? እኔ በተለይ እኛ ብዙ ጊዜ እንጠይቃለን ትልቅ ስትሆን ምን መሆን ትፈልጋለህ ብለን እንጠይቃለን። አሁን እኛ ልጆችን በምናይ እንደዚህ በምንጠይቅባቸው ጊዜ እኔ ዶክተር ወይም ደግሞ እኔ ፓይለት እኔ ኢንጂነር እኔ ቤት ምሽፋት ኤሊዮን ዋና ከፍተኛ ፍርድ ቤት ዳኛ እንደዚህ አይነት ነገር ነው የምትሰማ እና እንግዲህ እንደዚህ አይነት ነገር ስትሰማ ያለህ ሞራል ወይም ደግሞ ለምታደርገው ስራ ለነዚህ ለታዳጊ ወጣቶች ብዙ ነገሮችን አስተምሯል በትግል ለምሳሌ አሁን እንግዲህ እንዳንድ ምሁር እንዳንድ ደግሞ የአንድ ድርጅት መሪ አስተዳዳሪ በውጤቱ የረካውበት ተማሪ የምፈልገውን ደረጃ አይቸበታለሁ ምትላቸው ባንተ ያ ማለት ምንድነው እርካታዬ ድካሜ ልፋቴ ቀላል አይደለም አንተ ሳይማር ያስተማረህ ማህበረሰብ ነው ሳይጠግባ ጥግቦ ለዚህ ደረጃ ያደረሰ ነው ውለታህን እየተወጣህ ነው አሁን ማህበረሰባዊ ውለታህን ከዚህ አኳያ ከነበረን ከኢትዮጵያ ጋር ከነበረን ማህበራዊ ህይወት ጋር ስናገናዝበው ለዚህ ውጤት በቅቷል የምትላቸው ልጆች ምን ያህል ይሆናሉ በሙያው በየትኛው ሙያ ላይ ትኩረት አድርገዋል ዶክትሬት ነርሲንግ የህግ ጠበቃዎች አሁን ምኞትና ፍላጎታችን እንደምንገልጸው በውጭው ዓለም ስንመለከት ለምሳሌ አንዳንድ ሰዎች እንደሚመለከቱትና እንዲህ በከርቀቱ ነው እንደሚመለከቱት ምንም ነገር እንደማናቅ ለምንም ነገር እንዳልበቃ ለውጤት እንዳልወጣ የሚገነዘቡ ሰዎች አሉ ግን አይደለም ቅድም እንደተናገርከው የህግ ጠበቃዎች ዳኞች አፈርተናል ዶክተሮች አሉን ነርሶች አሉን በኢትዮጵያ ይሄን ያህል 180,000 የሚሆን ህዝብ በኢትዮጵያ ምድር ቢኖር ኖሮ ያንድ አውራጃ ወይም ያንድ ወረዳ እኔ አላቀም እንግዲህ የነበረው የማንፓወር ይሆናል ብለን ነው የምናስበው በአንድ አውራጃ ውስጥ ኢትዮጵያ እንኳንስ ነርስ ቀርቶ ጤና ረዳት ነበር የነበረው በአንድ ክሊኒክ ነበር በአሁኑ ሰዓት ግን 184 የሚደርስ የማህበረሰባችን አባላት ልጆቹን በዚህ 30 እና 40 ዓመት ማድረሱ ትልቅ ነገር ነውና እስቲ እንዲህ አይነት ሙያ ላይ የደረሱ ልጆች እርካታን አግኝቼ በቃ ደስተኛ ነኝ ብለስ ገለጸውበት አምሳሉ አሁን አብዛኛዎችን ጥያቄ ከጠየቃቸው መልሶችን ማብረ ጨምራቸው ለምን ምክንያቱም እኔ የማየው ምንድነው በአሁኑ ሰዓት ወደ 47 50 ዶክተሮች ማለት የሜዲካል ዶክተሮች እስራኤል ሀገር ከነዛ ከ50 ውስጥ 22 አሁን በትምህርት ደረጃ ነው ያሉ ሌሎቹ ጨርሰዋል እንግዲህ አሁን እንግዲህ ገምግም አሁን ያለና እኛ ወደ እስራኤል ሀገር የመጣ ነው ከ30 ዓመት ወይም ከ40 ዓመት ሙሉ ለሙሉ በእነዚህ ጊዜ በእነኛ ዓመታቶች እንግዲህ በእነዚህ ውስጥ አንድ ወደ 50 ዶክተሮች ማግኘት እንደገና ከዛ ደግሞ የውትድርና በምትሄድበት ሰዓት የተለያዩ ኦፊሰርስ ማለት የተለያዩ ከፍተኛ መኮንኖች የመስመራዊ መኮንኖች የተለያዩ ብዙ መኮንኖችን አፈርተናል በጣም በሶስተኛ ደረጃ በቴክኖሎጂ በምንልበት ሰዓት ዛሬ ወጣቶች አብዛኛዎቹ በትልልቅ ካምፓኒዎች የሃይቴክ ባለሙያ ሆነው አብረው የሚሰሩና ለራሳቸው ጠቅመው አገሪቱን የሚጠቅሙ ማአት ልጆች አሉ እንደገና ይሄ ብቻ አይደለም በትምህርት ዓለም በምትሄድበት ሰዓት እንደውም አሁን በአጠቃላይ ሀገሪቱ በኢትዮጵያኖችን ይሁዶችን አስመልክቼ በእኛ ፕሮግራም ብቻ ሳይሆን አጠቃላይ የኢትዮጵያ ይሁዶችን ሁኔታ አስመልክቼ በማይበት ሰዓት አሁን በአሁኑ ሰዓት 2 ፕሮፌሰር ማግኘት ቀላል ነገር አይደለም እነዚህ ወጣቶች ከኛ ጋር የመጡ ከኛ ጋር የነበሩ ትምህርት ተምረው ሁሉ ጊዜ ሰዓታቸውን ጊዜያቸውን በትምህርት ዓለም አሳልፈው ዛሬ ለዶክተሬት የደረሱ ማለት ዶክተሬት እንደገና ከፕሮፌሰር ፓይለት
የጦር አውሮፕላኖች በዛም ደግሞ አሁን የተወሰኑ ወጣቶች ከአንድ ነው ሁለት አሉን አሁን ግን ከዛ አሁን የጨመርን እያደግን እንዲሄዱ ለማድረግ ደግሞ የትምህርት ሁኔታቸው በተለይ ፊዚክስ ቢዮሎጂ ማትማቲክስ እንደዚህ አይነት ነገሮችን በሙሉ የቋንቋ በእንግሊዝኛ በተመለከተ ብዙ ነገሮችን እንደዚህ እንትን የሚያደርጉ ልጆችን እያፈራን ነው። አንዱ ትልቅ ነገር ያየሁት በዚህ 4 ዓመት ውስጥ ካሁን በፊት የኛ ልጆች የእንግሊዝኛ ችሎታቸውን በምንገመግምበት ጊዜ ችሎታቸው በጣም ትንሽ ዝቅ ያለ ነበር። አሁን ይሄን ነገር ለማበረታታት ምን ማድረግ አለብን ነው እንትን ሐሳብ አቀረብን ከዚህ ከፕሮጀክት አሎሚ እንትን ሰራተኞች ጋር በዚህ አጋጣሚ የፕሮጀክት አሎሚ ሰራተኞች ሁሉም ያናላቸው በከተማ ደረጃ የሚሰሩ ወደ ሰራተኞቹ እንመጣለን። ያመራረጣችሁና የቅጥር መመዘኛ ደረጃውን እንመጣበታለን። አሁን የእንግሊዝኛ ትምህርት አሁን እንዴት አድርገን ማሻሻል የሚገባን ከሌላው ከፍተኛ ውጤት ማግኘት የሚችሉት እንዴት ነው ብለን እስቲ በሀገር አቀፍ ደረጃ ውድድር አድርገን ደግሞ ያሸነፉትን ከሌሎች ከዓለም ይሁዳውያን በተለይ በአሜሪካ ውስጥ የተለያዩ አሉ በእንግሊዝኛ እንደ ሁለተኛ ቋንቋ ከሚጠቀሙ ጋር አይደለም እንግሊዝኛ ቋንቋቸው ከሆነ ጋር ከነሱ አሁን ከዚህ የኛ ልጆች በማጣሪያ ደረጃ አጣርተን ጥሩ ውጤትና ከፍተኛ ችሎታ ያላቸው ልጆች ወደ ሳመር ስኩል ወይም ደግሞ ሳመር ካምፕ አሜሪካ ውስጥ እንሰዳቸዋለን። እነዛ ልጆች ስኮላርሺፕ ብዙ ገንዘብ ነው የሚጠይቀው ግን ወደ ባለፈው ስኮላርሺፕ የከፍተኛ ትምህርት እድል ማለት ነው። ባለፈው 2 ዓመት 25 ልጆችን ሰደን ነበር። በዚህ ዓመት 21 ልጆችን ሰደን። እነዚህ ልጆች ምንድነው ከዛ በመሰዳቸው ጊዜ የሚናገሩት እንግሊዝኛ ቋንቋ ብቻ ነው። አማርኛ አይደለም፣ ትግርኛ አይደለም፣ ወይም ደግሞ ሌላ ቋንቋዎች አይደለም፣ ዕብራይስጥ ቋንቋ አይደለም። ስለዚህ መናገር የሚገባቸው እንግሊዝኛ በመሆኑ የእንግሊዝኛ ችሎታቸው ከፍተኛ ሆነ። አሁን እነዚህ ልጆች ደግሞ በሚያዩበት ሰዓት ጓደኞቻቸው ወደ ውጭ ሀገር ሄደው እንደዚህ አይነት ነገር እድል ሲያገኝ ሁሉም በዚህ መንገድ ለመሳተፍ ከፍተኛ ሩጫ አደረገ። አሁን ያነ የእንግሊዝኛ ችሎታቸው በትምህርት ቤት ደረጃ ያለው የእንግሊዝኛ ችሎታቸው የሁሉም ባንድ ላይ ያደገ። አሁን 5 ፖይንት አሁን እንግዲህ ትልቁ ፖይንታቸው 5 ደረጃ ነው። እንግዲህ 5 ፖይንት ያለው ጥሩ ደረጃ ነው ያለ ማለት ነው። ይሄ ደግሞ ወደ ዩኒቨርሲቲውና ወደ ኮሌጅ የሚያስገባቸው እድላቸውን ከፈተነ ማለት ነው። ይህ አንዱ ነው። ሌላው ደግሞ ሁላችንም እንደምናውቀው የኢትዮጵያ ይሁዶች አመጣጥ በተለያየ መንገድ ነው የመጣው። በተለይ በሱዳን አድርገን እንደመጣን የጉዞ ሂደቱ እንመጣበታለን። እሱ ሌላ አሁን ቀደም ብዬ እንደተናገርኩት ይሄ ሁሉ ሲሆን እንግዲህ በትምህርት ዘርፍ ኢኮኖሚካል ባለው አንዳንድ ሁኔታ ተማሪዎችን ለመርዳት የሚመረጡትን ለዚህ እርዳታ የሚመረጡት ልጆች የችግራቸው መንስኤ ማን ነው የሚያጠናው? ድርጅቱ ነው ወይንስ ቤተሰብ ወይም የከተማ ማዘጋጃ ቤት ነው ማቅረብ የሚችለው? አንዴ በሁለተኛ ደረጃ በድርጅቱ ውስጥ የሚሰሩ ሰራተኞች የቤተ እስራኤል ተወላጆች ናቸው ወይንስ ከፈረንጆችም አሉበት? ይሄን ያልኩበት ምክንያት ምንድነው? ተምሮ የማስተማር ፕላንና እቅድ አለ በተለያየ ማህበረሰብ ውስጥ። አንድ ሰው ወደ አንድ ቦታ ገብቶ ለማስተማር በሚችልበት ጊዜ የፔዳጎጂ ምን ነው አለ ተምሮ የማስተማር እቅድና ፕሮግራሙን መረዳትና ማወቅ መቻል አለበት። ያመራረጣችሁ የቅጥር እና የሰራተኛና የአገልጋዮችን የቅጥር ፎርማሊቲው ምንድነው? መመዘኛችሁ ምንድነው? በመጀመሪያ ደረጃ አንድ ሰራተኛን ለመቅጠር የተለያዩ መመዘኛ ነጥቦች አሉ። እነዛ መመዘኛ ነጥቦች ከዚህ ከምንፈልጋቸው ልጆች ጋር የመስራት ችሎታቸውን ያመዘነ የሚገመግም እንዴት አይነት ችሎታ እንዳላቸው ማህበረሰብ ያቀራረባቸው ቤተሰባዊ ልምዳቸው ብዙ ነገሮች አሉ። እኛ ለመመዘኛ ምን እናቀርባቸውና ለራእዮን ሰዎችን ቃለ መጠየቅ የምናደርገው ምናልባት ሁላችንም እንደምናውቀው ባለ የትምህርት ደረጃው እኔ ለምሳሌ ሁለተኛ ዲግሪ ይኖረኛል። ሁለተኛ ዲግሪ ቢኖርህም ምናልባት እኛ የምንፈልገው ዲግሪውን ብቻ አይደለም ምን አይነት ችሎታ አለ ከህብረተሰቡ ጋር ያለ ግንኙነት። አሁን እኮ አንተ እኮ ሁለተኛ ዲግሪም ሶስተኛ ዲግሪም ብታመጣ መስራት የምትችለው ዲግሪውን የሚገልጽ ከሰዎች ጋር ስለሆነ ያነ ደግሞ
ከመሆና ወይም ደግሞ ከማይናገር ጋር ስላልሆነ ከሚናገሩ ልጆች አንተን አይተው አንተን አንተን እንደ ምሳሌ ወስደው ገምግመው ከፍተኛ ደረጃ እንዲደርሱ የምንፈልግበት ምሳሌ መሆን የሚችል እያንዳንዱ የመመዘኛ ነጥባቸው ብዙ ነገሮች አሉ። የዚህ ምናልባት አንዳንድ ሰዎች እኔማ ሁለተኛ ደረጃ ኖሮኝ አልተቀበሉኝም ሊሉ ይችላሉ። ይሄም ደግሞ ሁሉ በራእዮን ማለት በቃለ መጠይቅ መጥቶ ሁሉ ይቀበላል ማለት አይደለም። መመዘኛ ነጥቡን እስካላለፈ ድረስ በስራው ገብቶ መስራት ችሎታ አይኖርም። ለዛም ነው አሁን ፕሮጀክት ሎሚ ብዙ ሰራተኞች ኢትዮጵያኖች ናቸው። ያንንም ያደረግንበት ምክንያት አለ። ለምን የሚያዋቸው ልጆች ኢትዮጵያኖች እና ሌሎችም ስላሉ እኔ ይሄ መምህር ሆኖ እኔን ካስተማረኝ እኔም እንደሱ መሆን ፈልጋለሁ። ምሳሌ የሚሆኑ ሰዎችን እያዩ እንደነሱ ለመሆን ስለሚያበቃቸው እንደነዚህ አይነት መመዘኛዎችን ጨምረን ነው ወስደው። ምን ያህል ሰራተኞች አሉ? አሁን እንግዲህ የፕሮጀክት ሎሚ አሰራር በሁለት አይነት መንገድ ነው። አንደኛ ከዚህ በማቴ ማለት በአገር አቀፍ ደረጃ ከዚህ ከመስሪያ ቤት ውስጥ የሚሰሩት ወደ 17 ሰራተኞች አሉ። ግን በአገር አቀፍ ደረጃ በምናይበት ሰዓት አገር አቀፍ እንግዲህ ከሰሜን እስከ ደቡብ እስራኤል ፕሮጀክት ሎሚ የሚሰራው ከቤት ሻአን እስከ በርሸባ ማለት ጠቅላላ እስራኤል ሀገር ስለሆነ ምን ያህል ጣቢያዎች ወደ 32 ከተማዎች ወደ 138 ትምህርት ቤቶች እንደገና ደግሞ አሁን ወደ 4500 የሚሆኑ ተማሪዎች እንግዲህ 4500 የሚሆኑ ተማሪዎች በዚህ ፕሮግራም ይሳተፋሉ። እንግዲህ ለዛ ደግሞ መምህራን ሴት ቆያችሁ ይሄን ህብረተሰቡ እንዲያውቅ በመገናኛ ብዙሃን ቀላል ነገር አይደለም መሆን የተደረገው። እኔ ብዙ ድርጅቶችን አውቃለሁ አንተም እንደምታውቀው እና የተለያዩ ድርጅቶች አንድ የተወሰነ ከተማ ይመርጡና በዛ ላይ ያላቸው እንትን አጉልተው ምን ብለው ሲናገሩ ትሰማለህ። እኔም ራሴ ዘግይቻለሁ ይሄን ነገር እውነቴን ነው የምልህ 4500 ተማሪዎችን እገዛ የሚያደርግ ለእድገት ለውጤት የሚያበቃ ድርጅት ይሄ በጣም የሚደነቅ ነገር ነው። በመጀመሪያ አመሰግናለሁ። ይሄ ፕሮጀክት ከቀደም ከመጀመሪያው ላይ እንደተናገር ነው ለኢትዮጵያ ይሁዲዎች ከፍተኛ ምሰሶ ነው ማለት ይቻላል። ይሄም ያልኩበት ምክንያት ዝም ብዬ አይደለም። እኔ ማሪ በመሆኔ አይደለም። ከኔ በፊትም ሰዎች ነበሩ። ከኔ በኋላ የሚመጡ ሰዎች ሊኖሩ ይችላሉ። ነገር ግን ይሄ የፕሮጀክት አመራር መሰራራቱና አካሄዱ የሚሰራቸው ስራዎች ለህብረተሰቡ የሚያገለግላቸው ነገሮች በጣም ከፍተኛ ናቸው። አሁን ለምንድነው ህብረተሰቡ ያላወቀው የሚለው እኛ በተለይ በሬዲዮም ሆነ በቴሌቪዥን እንዲሁም በየአካባቢው በምንገኝበት ከተማ ህብረተሰቡ ጋር እየተገናኘን እንነጋገራለን። ነገር ግን በአብዛኛው ጊዜ በአዲሱ ዓለማችን ውስጥ ከመገናኛ አውታሮች ጋር ከፍተኛ ግንኙነት ከሌለህ አብዛኛውን ጊዜ የሚናገሩት ችግር ሲመጣ ብቻ ነው። ችግር ሲመጣ የኢትዮጵያኖች ችግር ላይ ሆነ ይላል። ግን እኛ የምናየው ምንድነው? ችግርን አይደለም። እኛ የምናየው የጠንካራ ህብረተሰብ አለን፣ ጠንካራ ልጆች አሉን፣ ለወደፊት አገሪቱን የሚመራሉ ብለን የምንኮራባቸው ወጣቶች አሉን። እንደነዚህ አይነት ልጆችን ነው እንግዲህ የምናሳድግና ለወደፊትም የምንመራው። ዋናው ትልቁ መሰረታችን የፕሮጀክት ሎሚ መስሪያ ቤት በተቻለ መጠን ከወላጆች ጋር ከከንቲባው መስሪያ ቤት ሰራተኞች ጋር ከከተማው መዘጋጃ ቤት ሰራተኞች ጋር ከመንግስት ሰራተኞች ጋር እንዲሁም ከትምህርት ሚኒስቴር ጋር ከተለያዩ መስሪያ ቤቶች ጋር ከፍተኛ የሆነ ግንኙነት አለው። ከነሱ ጋር ሆነን ነው እንግዲህ አብረን እንሰራ። ችግር በሚመጣበት ሰዓት ወይ አንድ ነገር ችግር ምንላቸው ለምሳሌ የጤና ችግር አንዳንድ ልጆች ለምሳሌ ሁሉም እንትን አይደለም ከ100 ውስጥ አንድ የተለየ ባህሪ ያለው ሊኖር ይችላል። እንዲህ አይነት ሁኔታዎችን ከሙያ አኳያ እርዳታ የሕክምና እርዳታ የሶሻል ወርከር እርዳታ የሚያገኝበትን ምክር ማለት ነው። እንደዛ እኛ የምናደርገው ከኛ መስሪያ ቤት የዚህ አይነት ባለሙያዎች ባለመኖራቸው እንደዚህ አይነት ነገር በምናይበት ሰዓት ወደ ባለሙያዎች እንመራለን። ክትትል ታደርጋላችሁ ወደዛ እንዲሄዱና አስፈላጊውን እርዳታ እንዲያገኙ ክፍያ እናደርግም። አመራራችን ግን እነዛ ልጆች በዛ አካባቢ ለምሳሌ ሶሻል ወርከር ወይም ደግሞ ማህበራዊ ጉዳይ ሰራተኞች
የራሳቸው መስሪያ ቤት አላቸው፣ ደሞዝ አላቸው። እንግዲህ እንደነዚህ አይነት ልጆችን በሚያገኙበት ጊዜ ከፍተኛ እርዳታ ላይ ያደርጉላቸው ይችላሉ። ለነዛ ነው እንግዲህ የምናሳልፈው እኛ። አንድ ግን ተቆጣጣራለህ በርቀት በትክክል። ሌላው ተጨማሪ አንድ ነገር ያልነገርኩ ምንድነው 4500 ተማሪዎች በእኛም ሲኖሩ ለዚህ በፕሮግራሙ ለሚሳተፉት በሙሉ በሳምንት 2 ጊዜ የምግብ እርዳታ እናቀርባለን። ማለት ምግብ እንዲመገቡ ምግብ ከተመገቡ በኋላ ነው እንግዲህ እርዳታውን። እኔ ብዙ ቦታዎች ዙር ያለው ለምሳሌ በኢትዮጵያ በአሁኑ ሰዓት ወደ 45 ዩኒቨርሲቲዎች አሉ። እኔ እናንተ በነበርንበት ጊዜ 2 እና 3 ዩኒቨርሲቲዎች ነው የነበሩት ኢትዮጵያ። በእነኛ ዩኒቨርሲቲዎች ውስጥ በተለያየ ቦታ መጽሐፌን እያስኩ ዙር ያለው ያንተንም መጽሐፍ የመረጥኳቸው በአጋጣሚ ይዣቸው ሄድኩትንም አንዳንድ መጽሐፍቶች ይዤ ሄጃለሁ። የሚሉት ምንድነው እዛ ያሉት ከ45ቱ 27 ዩኒቨርሲቲዎች ጋር ደብዳቤ አለኝ። የድጋፍ ደብዳቤ፣ የእውቅና ደብዳቤ። ቋንቋው እስራኤል ሀገር ውስጥ አድጓል ነው የሚሉት አማርኛ፣ የአማርኛ ቋንቋ በእርግጥም ሊያድግ ይገባል። አሁን በአብዛኛው እንደምትመለከተው ከሆነ የኢትዮጵያ ደራሲያን አሉ የሚባሉት ትልልቆቹ እኔ እንደ አባት ነው የምቆጥራቸው። እነ ጸጋዬ ገብረመድኅን ብትወስድ አማርኛ ሁለተኛ ቋንቋቸው ነው። እነ በዓሉ ግርማን ብትወስድ አማርኛ ሁለተኛ ቋንቋው ነው። እነ ጋሽ ስብሐት ገብረ እግዚአብሔርን ብትወስድ አማርኛ ሁለተኛው ቋንቋ ነው። ለኛ ግን አማርኛ ያፍ መፍቻ ቋንቋችን ስለሆነ ልናድግበትም ልንዘረጋበትም የምንችለው ቋንቋ ነው። ስለዚህ ሊያድግም የበለጠ ደረጃም ሊደርስ በጣም የሚገባ ነገር ነው እና በጣም ነው የማመሰግነው ስለነበረን ጊዜ። ክቡራትና ክቡራን ተመልካቾቻችንና አድማጮቻችን ፕሮግራማችን ይሄን ይመስል ነበር። ስለነበረን ጊዜ እጅግ አድርገን እናመሰግናለን። በድጋሚ ፕሮጀክት አሎሚ ዳይሬክተር አቶ ሮኒ አካሌ እጅግ አድርጌ አመሰግናለሁ። እንግዲህ መልካም እድል። አመሰግናለሁ። ታንክ ዩ